ጋር ነበር? መኪና ውስጥ አንጨወረር ቢያስገባሽው አሹ ደግሞ እኔ ምን አደረኩ? ልቀቀኝ። ምን እያደረክ ነው? በሩን ክፈች። ምንድን ነው የተፈጠረው? ምን ተፈጠረ? እኔ ካንሰር ታማሚ ነኝ። ፈጸምከው? እባክህ እንደዛ አይደለም። አልጋዬ ላይ የማይመለከትሽ ነገር አትጠቂ። አሁን ዞር በይ። እንደዛማ እንዴት ይሆናል? ስለ ዳኒዋ ደግሞ ለቴ ባልነገር ቤዛ ምንሽ ናት? የእሷን ቤት ነው እኮ የተከራየ ነው። አዋዴ ለሊ በጣም ታማለች፣ ግን ደግሞ ስለሷ ምንም ነገርሽ ባለመቻሌ በጣም አዝናለሁ። ለምን ዶክተር? እሷ እኮ እኛ እንዳንጨነቅ ብላ ነው እንደዛ የምታደርገው። እሱማ አዋዴ ግን አሁንም ቢሆን መጠን ጠብቀዋል። እሺ በጣም አመሰግናለሁ። ማን ነው? ዶክተሩ ምንም እንኳን አደይን የለሊን ሕክምና ውጤት ልንገርሽ ብሎ ቢጠራትም ነገር ግን በፍጹም አንዳችም ነገር ሳይነግራት አደይ ተመልሳ ወደ ቤቷ ሄዳለች። ዶክተሩ አደይን ከጠራት በኋላ ለለሊ ምን ሆነሽ በማለት ነበረ ጥያቄ ሊጠይቃት እየሞከረ የሚገኘው። አደይም ለሊ ማለት እህቴ ናት። እህቴ ስልህ ምንም እንኳን የስጋ ዝምድና ባይኖረንም ለሊ ማለት እጅግ በጣም የምወዳት ጓደኛዬ ነች። እናም ለሷ ራሴን አሳልፌ እሰጣለሁ። ዶክተር ምን ነው የተፈጠረ ነገር አለ እንዴ? የህክምና ውጤቱስ ምንድን ነው? ሊያሰጋ የሚችል ጉዳይ ነው ስትል ነበረ ጥያቄ ያቀረበችለት። ዶክተሩም አዎ ለሊ ከምንም በላይ አሁን እንክብካቤ የሚያስፈልጋት ሰዓት ላይ ናት። ስለዚህ አደይ ተንከባከቢያት፣ እናም ረጅም ጊዜሽን ከሷ ጋር አሳልፊ ከማለት ውጪ በፍጹም በሽታዋ ይሄ ነው ብሎ ለመናገር ፈቃደኛ አልሆነም። ባቡሬ ኪንጎን ቅምጥልን ሰርፕራይዝ አድርጋት ማለቱ አሁን እጅግ በጣም አበሳጭቶት ይገኛል። እኔ እኮ ሰርፕራይዝ አድርጋት ያልኩ እንደዚህ አስክራ አንዘላዝላት ማለቴ አይደለም፣ ለምን እንደዚህ አደረግ ሲልም ኪንጎ ላይ ተናዶበት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 163 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ እንግዲህ ለለሊ እጅግ በጣም ከመጨነቋ የተነሳ ዶክተሩን ለማግኘት ሄዳ እንደነበረ አይተናል። በዚህ አጋጣሚ የፍቅር እናት አደይ ወደ ዶክተሩ መኪና ውስጥ ስትገባ አይታት ነበረ። እናም ይቺ አደይ አይደለችም በማለት ነበር ጮክ ብላ ያየቻት። ከዛም አደይን መከታተል ጀመረች። አደይም ከዶክተሩ ውይይት በኋላ ወደ ቤቷ እየተመለሰች በነበረበት ሰዓት የፍቅር እናት ለማናገር አስቆመቻት። በዛ ሰዓት ዴቭም መጥቶ ነበረ። እናም አደይ እስካሁን ከማን ጋር ነበርሽ ሲላት እሷ ከቤት እየመጣው ነው ስትል ለዴቭ ዋሽተው ነበረ። ነገር ግን የፍቅር እናት ስትመጣ አደይ የት ነበርሽ ብላ ስትጠይቃት አይትዬ ቤት ነበርኩኝ ስትል ነበረ ለማዋሸት የሞከረችው። አደይ አስባበት ባይሆንም ነገር ግን ትንሽዬ ውሸት ነገር ጣል አድርጋ ነበረ። የፍቅርም እናት አይ ከመኪና ውስጥ ስትወጪ አይቼሻለሁ፣ ፊቱን በስትክክል ባላየውም ነገር ግን ከሆነ ሰው ጋር እንደነበርሽ አይቻለሁ ስትልም አናግራታለች። አደይም አይ የለሊ ዶክተር ነው እናም ላናገረው ሄጄ ነበረ። ስለ ለሊ አንዳንድ ነገር ማውራት አለብኝ ስላለኝ እሱን ለመስማት ሄጄ ነበር ስትል እውነታውን ተናግራለች። ይህ ነገር ያስደበረው ዴቭም አደይ እንዴት ታዋሽኛለሽ? ቤት ነኝ ብለሽኝ ነበር እኮ አሁን ደግሞ ከዶክተሩ ጋር ነበርኩ አልሽኝ እና ዶክተሩና አንቺ መገናኘት የነበረባችሁ ሆስፒታል ውስጥ ነው እንጂ ውጪ አይደለም። እና ደግሞ መኪና ውስጥ ገብተሽ ሲያወራሽ እንደነበረ እታለም ነገረችኝ። እንዴት እንደዚህ አድርገሽ እኔን ተዋሽኛለሽ? ሲልም በጥያቄ አፋጣታል። አደይም የሌሊ ጉዳይ እጅግ በጣም አስጨንቆኛል ዴቭ አይታይህም እንዴ ስትል ነበረ ኮስተር ብላ ያናገረችው። እናም አሁን በፍጥነት ሽማግሌ መላክ አለብኝ ሲልም ዴቭ አያይዞ ይህን ጉዳይ ነግሯታል። አደይም ተረጋጋ ዴቭ፣ አባዬ ያለ ምክንያት እሺ አይልም፣ እናም አልፈቀደልም። ስለዚህ የሆነ ምክንያት አለ ማለት ነው። ለዛ ደግሞ እኔ እናቴን ቀድሜ ማውራት አለብኝ። አሁን ወደ ገጠር መሄድ እፈልጋለሁ ስትል አውርተዋለች። አሹ ፍቅር ከዚህ በኋላ ከኔ ጋር ትንቀሳቀሳለህ ባለችው መሰረት አብሯት እየተንቀሳቀሰ እናም ደግሞ እየጠበቃት ይገኝ ነበረ። እናም አሹ እማዬ ሳታውቅ አንዳንድ ስራዎችን አብረን መስራት አለብን ባለችው መሰረት እንደዛ የምትይ ከሆነ አንቺ ደግሞ በምላሹ
የምልሽን ነገር ታደርጊያለሽ በማለት ፍቅርን ለመደራደር እየሞከረ ይገኝ ነበረ። ፍቅርም እሻሹ ምንድነው እንዳደርግልህ የምትፈልገው ስትል ጠይቀዋለች። አሹም ሮማኔን በስራ ታግዣታለች፣ እናም እሷ ከዚህ በኋላ ብቻዋን እንድትደግም አልፈልግም በማለት ነበረ የቤት ውስጥ ስራዎችን እንድትሰራ ለማድረግ እየሞከረ የሚገኘው። ፍቅርም እሻሹ አንተም እኔ የምልህን ታደርጋለህ፣ እኔ ደግሞ አንተ የምትለኝን አደርጋለሁ በማለት በሀሳባቸው ተስማምተው አሹ በስምምነቱ መሰረት ሮማንን ፍቅር እቤት ያለውን ስራ ትሰራለች፣ እናም ደግሞ ቤቱንም ትጠብቃለች፣ ነይ እኔና አንቺ ወጣ ብለን ፈታ እላድርግሽ በማለት ይዛት ወጥቶ ነበረ። ሮማንና አሹ ለመዝናናት እየወጡ በነበረበት ሰዓት መንገድ ላይ ሩታን አግኝተዋታል። እናም ሩታ ወዴት ልትሄዱ ነው ብላ ብትጠይቃቸው አሹ ደግሞ ሮማኔን ልጋብዛት እየሄድኩኝ ነው፣ ሩታዬ ከፈለገሽ አንቺንም አብረሽ መምጣት ትችያለሽ፣ እናም ልጋብዝሽ እችላለሁ ሲልም ሁለቱንም ለመጋበዝ ይዟቸው ወጥቶ ነበረ። በዚህ አጋጣሚ ፍቅር ቤቱን እየጠበቀች በነበረበት ሰዓት አሹና እነ ሮማን ሲሄዱ ያያቸው ዳኒ ወደነ አሹ ቤት ጎራ ብሎ ነበረ። እናም በርሲያን ኮኳ ከፍታለት የነበረችው ፍቅር ናት። ወዴት ሄድና ተመለስ ብትለውም ነገር ግን ዳኒ ፍቅርን በመገፍተር ወደ ቤት ገብቷል። እናም ቤት ከገባ በኋላ ቆይ ፍቅር ህፃን ልጅ ነሽ እንዴ? ለምንድን ነው እንደዚህ የምታደርጊው? እኔ እኮ አንቺን ወድጄሻለሁ፣ እናም አፍቅሬሻለሁ፣ ለምን በዚህ ልክ ትገፊኛለሽ? ሲልም ለማናገር ሞክሮ ይገኝ ነበረ። አሁን አሹ የለም ብለህ ነው አይደል እዚህ ቤት የመጣኸው ብትለውም ፍቅር ያንን ገለጀሽ ጃበኛሽን አልሰማውም፣ እናም ልቀጠቅጠው እችላለሁ። ፍቅር ግን እንደዚህ አታድርጊ፣ ይልቁንስ እኔና አንቺ ብንስማማ ነው የሚሻለው እያለም ፍቅርን ለማሳመን እየሞከረ ይገኝ ነበረ። በዚህ አጋጣሚ የፍቅር እናት ወደ ቤቷ ተመለሰች። በዚህ ሰዓት ግን ፍቅር የምታደርገው መላው ጠፋባት። እናም ዳኒ ወዴት ልደብቅህ፣ እንዴት ላድርግህ፣ እማዬ መጣች ስትልም እየተርበተበተች መላው ጠፍቶባት ትገኛለች። እናም ዳኒ እናትሽ ናት አይደል የመጣችው? ወዴት ልደበቅ? ያንቺ መኝታ ቤት ልግባ ሲል ነበረ ሀሳብ ያመጣላት። ፍቅርም አማራጭ ስላልነበራት እሺ ዳኒ ሂድ ግባ ስትልም ወደ መኝታ ቤት እንዲገባ ካደረገችው በኋላ እሷ ደግሞ በር ወደ መክፈት ሄዳለች። እናም በር ስትከፍት እንዳለችው እናቷ ነበረች የመጣችው። እማዬ መጣሽ እንዴ ስትልም በመደንገጥ ስሜት አናግራታለች። አዎ ይህን ያህል ሰዓት ሳንኳኳ አሹ የለም እንዴ? ለምንድን ነው ቶሎ በር ያልከፈተልኝ? ስትልም ጠይቃታለች። አዎ አሹና ሮማን ተያይዘው ወጥተዋል። እናም ቤት ውስጥ እኔ ብቻ ነኝ ያለሁት ስትል ነበረ እናቷን ያናገረቻት። እናቷም አሹ እንዴት ሳያስፈቅድ ከቤት ይወጣል? ሮማንስ ብትሆን እንዴት እኔን ሳያስፈቅዱ ከቤት ይወጣሉ? እያለች በመናደድ ወደ ሳሎን እየገባች ትገኛለች። ፍቅርም ካሁን አሁን ዳኒ ታየብኝ እያለችም እየተንቀጠቀጠች ነው። የሌሊ ጉዳይ እጅግ በጣም እያስጨነቃት ያለችው አደይ ሌሊዬ ከዚህ በላይ አታስጨንቅኝ፣ አታይኝም እንዴ? እኔ እኮ እጅግ በጣም ተጨንቄያለሁ ስትልም አሁንም ስለ ሕክምና ውጤት እንድትነግራት እየጠየቀቻት ትገኛለች። ሌሊም ከዚህ በላይ ምንም አያስጨንቅሽም፣ ብነግርሽ እንኳን ጭንቀቱ ከዚህ አይበልጥም፣ ስለዚህ ልንገርሽ በማለት አደይ እኔ የካንሰር ህመምተኛ ነኝ ስትልም ለአደይ ሌሊ እውነታን ነግራታለች። አደይም እጅግ በጣም በመደንገጥ አይዞሽ እህቴ፣ እንዴት ግን እንዲህ አይነት በሽታ አንቺ ላይ ሊከሰት ቻለ? በምንስ መንገድ ነው ሊመጣ የቻለው? ስትልም ላለመደንገጥ እየሞከረች ነገር ግን እጅግ በሚያስደነግጥ ስሜት አናግራታለች። ሌሊም በፍጹም ምንም አላውቅም፣ እንዴት እንደተከሰተብኝ ምንም የማውቀው ነገር የለም። ነገር ግን እኔ ላስጨንቃችሁ ስላልፈለኩኝ ነው ያልነገርኳችሁ እንጂ በደም ስሬ እንደተሰራጨ ዶክተሩ ነግሮኛል ስትልም በሽታውን በግልጽ ነግራታለች። አደይም አይዞሽ እህቴ ምንጊዜም ከጎንሽ ነኝ፣ እናም ደግሞ ፈጣሪ ለኛም አለ፣ ስለዚህ ምንም አቶኝም እያለችም አደይ ሌሊን ለማጠንከር እየሞከረች ትገኛለች። ባቡሬ ሌሊን ለማየት ወደ ቤት ቢመጣም ነገር ግን በፍጹም ሌሊ ስለ ሕክምና ውጤቷ ለባቡሬ ለመንገር ፈቃደኛ አልሆነችም። እናም እሱ ደግሞ ሌሊዬ አይዞሽ እሺ እናቴ፣ እኔ የሚሄድበት ቦታ አለ፣ እናም ሄጄ እመጣለሁ። አንዳንድ ስራዎችን ማስተካከል አለብኝ፣ መስራትም አለብኝ። እናም ለትንሽ ጊዜ ልጠፋብሽ እችላለሁ፣ ነገር ግን ምንም እንዳትጨነቂ በማለት ነበረ ሊሰናበታት የመጣው።
ለሊም የባቡሬ መሄጃ ቢያስጨንቃትም ነገር ግን እሺ ከማለት ውጪ ምንም አማራጭ አልነበራትም። አሁን ላይ ለባቡሬ ያላትን ስሜት ከመደበቅ ውጪ ሌላ ምንም መፍትሄ የለውም ብላ ታስባለች። ምክንያቱም በዚህ በኩል እሷ የህመማ ጉዳይ ያስጨንቃታል፣ በዛ በኩል ደግሞ ባቡሬ ላገባ ነው ብላት የነበረው ነገር እጅግ በጣም እየረበሻት ይገኛል። በሽታው ደግሞ በባህሪው ጭንቀትና ችግር የማይፈልግ በሽታ ስለሆነ ለሊ በተቻላት መጠን ለመጨናነቅ እየሞከረች ትገኛለች። አሹ ሮማንና ሩታን ከጋበዘችው በኋላ ወደ ቤት እየተመለሱ ይገኙ ነበረ። ፍቅር ወደ አሹ ስልክ በመደወል እማዬ ተቆጥታለች። እናም በፍጥነት እንድትመጡ ትፈልጋለች። አሹ የት ናችሁ ስትልም ጠይቀዋለች። አሹም አንቺ ደውል የሆንሽ ልጅ እቴ አንድ ነገር ቢናገሩ ካንቺ ራስ አልወርድም። ሁሉንም ነገር ደብቀሽ ማቆየት ያንቺ ስራ ነው። አይ ካልሽ ደግሞ ስለ ዳኒ እያንዳንዱ ነገር በግልጽ እናገርብሻለሁ። እናም ፍቅር እትዬን አሳምነሽ ጠብቂኝ ሲል ነበረ አሹ የመደራደሪያ ሀሳቡን ሊያስታውሳት እየሞከረ የሚገኘው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።